ዛሬ ነገሮች ላይ በግልጽ እንነጋገራለን። በግልጽ መነጋገር የማይፈልግ የማይወድ የትኛውም ሰው ላይቡን ለቆ መውጣት ይችላል። የማንኛዎቹንም ኔጌቲቭ አስተያየት ማየት አልፈልግም። በግልጽ ነው የምንነጋገረው። ለቃላቶቻችን እንጠነቀቃለን፣ ግን በግልጽ ስለምንነጋገር አስተያየት ለመስጠት የምትሞክሩ ሰዎችን አውቶማቲካሊ ነው ሚዩት ማድረጋቸው፣ ወይ አርፋችሁ ትቀመጣላችሁ። አውቶማቲካሊ ነው ሚዩት ማድረጋቸው። እንደዚህ አትጠቀም እንዲያት የሚል ኮመንት ማየት ማለት ነው። ከደበራችሁ ውጡ፣ ከፈለጋችሁ ደግሞ ቁጭ ትላላችሁ፣ እንመካከርበታለን። ስለዚህ ዛሬ በዋነኝነት የምናወራው በቤተክርስቲያናችን ቋንቋ ግብረ አውናን ተብሎ ይጠራል። በምን ቋንቋ አልኳችሁ? በቤተክርስቲያናችን አጠራርና ቋንቋ ግብረ አውናን ተብሎ ይጠራል። በእንግሊዝኛው ቋንቋ ደግሞ ማስተርቤሽን ተብሎ ይጠራል። በአማርኛው አጠራር ደግሞ ግለ ወሲብ ወይም ደግሞ ራስን በራስ ማርካት፣ ወንድ ከሴት ጋር፣ ሴት ከወንድ ጋር ማድረግ የነበረባቸውን ግንኙነት ፍቃዳዊ ወይም ደግሞ የስጋ ፍቃድ ወንድም በግሉ ያደርጋል፣ ሴትም በግሏ ታደርጋለች። ይሄ ምን ይባላል? ግለ ወሲብ ወይም ማስተርቤሽን ወይም ደግሞ ራስን በራስ ማርካት የሚባል ነገር አለ። ይሄ ችግር ከብዙ ጊዜ በፊት የነበረና ያለ በጣም ወጣቱን ክፍል እየጎዳ ያለ ነው። ዓለም ላይ አብዛኛው ሰው በሚባል ደረጃ በዚህ በማስተርቤሽን አዲክትር ነው፣ ወይም ደግሞ በግለ ወሲብ እጅግ በጣም አዲክትር ነው። ይህም ምክንያቱ ደግሞ በዋነኝነት ሰዎች ወደዚህ ቦታ እንዲገቡ ከሚያደርጋቸው እጅግ በጣም ትልቁን ሚና ከሚጫወተው ዋነኛው ነገር ደግሞ ፖርኖግራፊ ፊልሞች ወይንም ደግሞ የወሲብ ፊልሞች ናቸው። የምን ፊልም አልኳቸው? የወሲብ ፊልሞች ወይንም ደግሞ ፖርኖግራፊ ተብሎ የሚሰጡ በእነዚህ በኢንተርኔቱ ዓለም ላይ ያሉ፣ ያንን በሚመለከት ሰዓት ላይ ሰው በቀጣይ ወደ እነዚህ አይነት ነገሮች ውስጥ እዛ ላይ የሚያዩን ፊልም፣ እዛ ላይ የሚያዩን ድራማ፣ ያንን አክት ለማድረግ ሲል ሰው ወደዚህ አይነት ነገር ውስጥ ይገባል። በዛ ሱስ ውስጥ ይጠመዳል። አንድ ጊዜ ሰው በዚህ ሱስ ውስጥ ከተጠመደና እዚህ ቦታ ላይ ከገባ በኋላ ለመውጣት በእጅጉ ይቸገራል። ስለዚህ ዛሬ የምናነሳው በግልጽነት ችግሩን እናወራዋለን። የምናደርገው ነገር በግልጽነት ችግሩን እናወራዋለን። በግልጽነት ችግሩን ካነሳ ነውና ካወራን መተፋፈር ካስወገድን በኋላ ምን አይነት መፍትሄዎች አሉት? መንፈሳዊ መፍትሄዎች አሉት። እንግዲህ ደግሞ እንዲሁም ደግሞ ሳይንሳዊ ወይንም ደግሞ ተሶኮል ቴራፒ የምንለው ነገር አለ። በባለሙያዎች የሚሰጥ ቴራፒ አለ። ኦኬ። ስለዚህ ከዚህ አንጻር በሁለቱም መንገድ ነገሮችን ለመከታተል እንሞክራለን። በዚህ ጉዳይ ላይ ለማገዝ ፈቃደኛ የሆናችሁ ሰዎች በውስጥ እንድታናገሩኝ በቪዲዮ ላይ አስቀምጬ ነበር። ዛሬ እኔ እንደ መግቢያ እናገራለሁ። ከዚህ በኋላ ግን በዚህ ርዕሰ ጉዳይ ላይ አብረን እንድንሰራ እናንተም ደግሞ በእነዚህ አይነት ችግር ውስጥ ያሉትን ሰዎች ለማከም ፈቃደኛ የሆናችሁ ሰዎች ካላችሁ ምን እናደርጋለን? ከኔ ጋር ተባብረን በዚህ ጉዳይ ላይ መስራት እንችላለን። ስለዚህ ዛሬ በዋነኝነት የምናነሳው ዋነኛው ጉዳያችን ምን ይሆናል ማለት ነው? ስለ ግብረ አውናን ወይም ደግሞ ራስን በራስ ስለማርካት ወይንም ደግሞ ስለ ግለ ወሲብ እንነጋገራለን። እንደነገርኳችሁ በአብዛኛው ይሄ ችግር የሚያጠቃው ወንዶችን ነው። በአብዛኛው ሴቶችን በዚህ ጉዳይ ይጠቃሉ። በአብዛኛው ግን የሚያጠቃው ከሴቶች በበለጠ በአብዛኛው የሚያጠቃው ይሄ ችግር ወንዶችን ነው። ቁጥራቸው ይሄ ነው የማይባል እጅግ በጣም በርካታ ሰዎች በዚህ ጉዳይ ይጠቃሉ። በጣም በሚገርም ሁኔታ ነገሩ በጣም አሳፋሪ ስለሆነና ለሰዎች አውጥተን መናገር ስላለመድን እንደዚህ አይነት ነገሮችን በግልጽ መወያየትም ስለምንፈራ አንደኛ ችግራችንን ወስደን የምናማክርበት ትሪት የምንደረግበት ቦታ ላይ መሄድ ለምን እናፍራለን? ገብቷችኋል? ምን አለ ማለት ነው? ሰው ያፍራል። በዚህ ጉዳይ ላይ ምን ማድረግ አይችልም። ሄዶ ገብቶ እንዲህ አይነት ችግር አለብኝ፣ ከእንደነዚህ አይነት ችግር እንዴት ልውጣ? ሌላኛው በዚህ በቤተክርስቲያናችንም ወይም በመምህራንም ዙሪያ ላይ ቤተክርስቲያንም እንደዚህ አይነት ጉዳይ ላይ መምህራኖቿ በስፋት ምን አይሉም ማለት ነው። እንደዚህ አይነት ጉዳዮች ላይ ትምህርት አይሰጡም። ሰው ግን በአብዛኛው ወጣቱ ግን በእንደዚህ አይነት ነገር የታሰረና የተያዘ ነው። በጣም ሰው የተቸገረበት ጉዳይ፣ ለመላቀቅ እየፈለገ መላቀቅ ያቃተው ጉዳይ፣ ግን ደግሞ ብዙ ስራ ያልተሰራበት፣ ብዙ ትምህርት ያልተሰጠበት፣
ብዙ ማብራሪያ ያልተሰጠበት ጉዳይ ቢሆን ይህ የግለ ወሲብ የሚባለው ወይም ማስተርቤሽን የሚባለው ጉዳይ ነው። ዛሬ በዚህ ዙሪያ ላይ እናወራለን። ለዚህ ነገር መነሻ ምክንያቶቹ ምንድን ናቸው የሚሉትን ሀሳቦች እናነሳና እንደ መፍትሄ ሀሳብ ደግሞ ምን አይነት የመፍትሄ ሀሳቦች አሉት፣ ሰዎች እስከ እንደዚህ አይነት ሁኔታ በምን አይነት መንገድ ሊወጡና ሊላቀቁ ይችላሉ። እንደምታውቁት እጅግ በጣም ስር የሰደደና ለአመታት ሰዎችን ተቆራኝቶ የሚኖር ሱስ እጅግ አደገኛ፣ የጫት ሱስ ይኖራል፣ የሲጋራ ሱስ ይኖራል፣ የመጠጥ ሱስ ይኖራል። ከሁሉም በላይ ግን ለመተው እጅግ በጣም አስቸጋሪ አደገኛ የሆነ ሱስ ቢኖር ግን ይሄ የማስተርቤሽን ወይንም ደግሞ የግለ ወሲብ ችግር ወጣቶች በቀላሉ ሊላቀቁት የማይችሉት ችግር እንደነገርኳችሁ በአብዛኛው የወጣቱን ክፍል ያጠቃል። ባለትዳር ሆነው እንኳን አልኳችሁ፣ ባለትዳር ሆነው በዝርዝር በኋላ ላይ ገብቻ ያነሳላቸዋል። ባልና ሚስት ሆነው እንግዲህ ሚስት እያለችው ከሚስቱ ጋር ከህጋዊ ሚስቱ ጋር እግዚአብሔር እንደፈቀደ አልጋው ንጹህ ሆኖ ጋብቻውን ቅዱስ በሆነበት ሰዓት ላይ ከህጋዊ ሚስቱ ጋር በሚገባ እንደዚህ አይነት ነገር መፈጸም እየቻለ ከዚህ ሱስ መላቀቅ አቅቶት ከሚስቱ ሊያገኘውን የሚችለውን ደስታ ወደ ጎን በማድረግ ራሱን በራሱ የሚያስደስት በጣም በርካታ ባል አለ። በዚህም ምክንያት ትዳራቸው የቀዘቀዙ ሰዎች እጅግ በጣም ብዙ ናቸው። ትዳራቸው የቀዘቀዘ ሰዎች እጅግ በጣም ብዙ ናቸው። ሚስት እያለው ባለትዳር ሆኖ ልጆች ወልዶ ሊሆን ይችላል እኮ ግን በዚህ ሱስ ተጠምዶ የወደቀ ከዚህ ሱስ መውጣት ያቃተው ደግሞ በጣም በርካታ ሰው አለ። በባለትዳሮችም ጭምር እህቶች ጋር ሴቶችም ጭምር ማለት ነው። ሴቶችም ጭምር ሴቶችም ጭምር በዚህ አይነት ደረጃ በዚህ አይነት ሁኔታ በጣም ይጠቃሉ። በዚህ አይነት ሁኔታ በጣም ይጠቃሉ። እናም ከዚህ አይነት ነገር ለመላቀቅ ወደማያስፈልጉ ወይም ደግሞ በጣም እጅግ ወደ አልባሌ ነገሮች ውስጥ ይሄዳሉ። በዋነኝነት ሰዎች የዚህ ነገር መፍትሄ ብለው የሚያስቡት በተለያየ አይነት በሚገኙ ቦታዎች ላይ ከሴቶች ጋር በሚደረግ ግንኙነት ራሳቸውን ለማሸነፍ ይሞክራሉ። ግን በዚህም ቢሆን ከዛ ነገር መላቀቅ አይችሉም። ስለዚህ ለዚህ ነገር ተጋላጭ የሆኑትን ሀሳቦችን በዋነኝነት አነሳለሁ ዛሬ። ምንድን ናቸው? ሰው እንዴት ወደዚህ አይነት ነገር ይገባል? አንደኛ በጓደኛ ግፊት በጣም በልጅነት ምንም በማያውቁበት ሰዓት ላይ በ15 በ16 ዓመታቸው በጓደኛ ግፊት ጓደኛቸው ሲያደርግ አይተው ተመልክተው እንደዚህ እናደርግ በሚል ወይንም ደግሞ ነገሩን በመስማት ዙሪያ ላይ ልሞክረው በሚል በቀልድ ማለት እንደ ቀልድ ልሞክረው እስኪ ልየው እስኪ እኔም ላደርገው እስኪ በሚል በጣም ተልካሻ በሆነ ምክንያት እንደ ቀልድ ይጀምራል። በጓደኛ ግፊት ወሬውን በመስማት ይጀምራል። ሁለተኛ የወጣትነት እድሜያችን እየጨመረ ከፍ እያለ በመጣ ሰዓት ላይ እያደግን በምንመጣ ሰዓት ላይ እና ደግሞ የሰውነታችን ክፍሎች እያደጉ እየተለወጡ በሚመጡ ሰዓት ላይ የዝሙት ጾር ወይንም ደግሞ ይህ ስጋዊ ፍላጎት ውስጣችን እያየለ እየጨመረ በሚመጣ ሰዓት ላይ አግብተን ከመኖር ይልቅ እና ደግሞ ራሳችንን ገዝተን ከመኖር ይልቅ ሰዎች የመጀመሪያ አማራጫቸው የሚያደርጉት ምን ይሆናል ማለት ነው? ይህንን ሰውነታቸውን እንደ እሳት እያቃጠላቸው ያለውን ይህንን የስጋ ስሜት ለመግታት ሲሉ ራሳቸውን በራሳቸው ያስደስታሉ ማለት ነው። ራሳቸውን በራሳቸው ያስደስታሉ። ሌላኛው በጣም አደገኛ የሆነው በጣም ትልቁ ሶርስ ለማስተርቤሽን ሆነ ለግለ ወሲብ እጅግ በጣም ትልቁ ግብአት ፖርኖግራፊ ወይንም ደግሞ የወሲብ ፊልሞች ናቸው። አሁን ላይ እንደምታዩት እያንዳንዱ ሚዲያ ላይ የሚተላለፈው ነገር በጎግል ሊሆን ይችላል፣ በክሮም ሊሆን ይችላል፣ በእያንዳንዱ ማህበራዊ ገጽ ላይ የሚተላለፉት ነገሮች ሁሉ አብዛኞቹ ነገሮች ሴክሱዋል ናቸው። ኔትፍሊክስ ሊሆን ይችላል፣ ፊልሞች ሊሆን ይችላሉ። በቀጥታ ደግሞ ወደ ፖርኖግራፊ ሳይቶች በመግባት ወጣቶች ይህንን ማየት በሚጀምሩ ሰዓት ላይ የመጀመሪያ ፍላጎታ የመጀመሪያ ነገራቸው ምንድነው የሚሆነው ማለት ነው? እነሱም ይህንን ነገር ለማድረግ መመኘት። ይህንን ነገር ለማድረግ በሚመኙ ሰዓት ላይ አጠገባቸው ማንም አይኖርም። ለብቻቸው ስለሆነ ይህንን ነገር የሚመለከቱት የሚያዩት ለብቻቸው ከሰው ተደብቀው ሰው በሚተኛበት ሰዓት ጠብቀው ወይም ደግሞ ራሳቸውን ከሰው ልጆች ከማህበረሰቡ አግልለው ስለሆነ ይህንን ነገር የሚያደርጉት እና ያንን የዝሙት ፊልም በሚያዩትና በሚመለከቱበት ሰዓት ላይ ማለት ነው
ያንን የዝሙት ፊልም በሚያዩና በሚመለከቱ ሰዓት ላይ ሰውነታቸውን መግዛትና መቆጣጠር ስለማይችሉ በቀላሉ ያንን ፊልም እየተመለከቱ ራሳቸውን በራሳቸው ወደ ማርካት ደረጃ ላይ ይደርሳሉ። በዚህም ጭንቅላታቸው ያንን ነገር ይለምደውና ያንን ነገር አዳፕት ያደረገውና ይቀበለውና አምኖ ይቀበለውና ዋና ተግባሩ ያደርገዋል። በተደጋገመ ቁጥር ዛሬ፣ ነገ፣ ከነገ ወዲያ በሳምንት ውስጥ ሳምንቱን ሙሉ ለዚያ ነገር የሚያደርጉ ሰዎች ይኖራሉ። በጣም በተደጋጋሚ የወሲብ ፊልም እየተመለከቱ በዛ በወሲብ ፊልም ሱስ ውስጥ የሚገቡ ሰዎች የወሲቡን ፊልም አይተው እንደጨረሱም ሆነ ያንን ነገር እያዩ ቀጣይ የሚያደርጉት ነገር ቢኖር ምንድን ነው? ራስን በራስ የማርካት ወይም ራስን በራስ የማስደሰት ስራ ይሆናል። በዚህም ህይወታቸው ከእንደዚህ አይነት ነገር ጋር የታሰረ ሆኖ ይቀራል ማለት ነው። ለዛም በቀላሉ መላቀቅ ይከብዳቸዋል። 1 ቀን 2 ቀን 3 ቀን ሊያድሩ ይችላሉ ሳያደርጉ። በአራተኛው ቀን ግን መቆጣጠር እስኪያቅታቸው ድረስ ጭንቅላታቸው እስኪወጠር ድረስ ጩሁ እስኪለው ድረስ ይሄ ነገር አምጣ 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 ሰውነቱ ይህን ነገር ስለለመደው አይኑ ይህን ማየት ስለለመደ ምን ያደርጋል ማለት ነው? አምጣ 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 በቃ ዛሬ ብቻ አንዴ ነው የምታደርገው ከዛ በኋላ ምናምን በሚል ነገር ውስጡ እየተሰገሰገ ከዛ ትቼዋለሁ ወዳለው ነገር ድጋሚ ይመለሳል። ስለዚህ እጅግ በጣም ዋነኛውና ለግለ ወሲብ ወይም ለማስተርቤሽን እጅግ በጣም ትልቁ ሶርስ ወይም ግብአት የፖርኖግራፊ ፊልሞችን ማየት ወይም ባጭሩ የወሲብ ፊልሞችን መመልከት እጅግ በጣም ለዚህ አይነት ነገር በቀላሉ ሰዎች ተጋላጭ እንዲሆኑ ያደርጋል። ይህን ነገር ያልጀመራችሁ ሰዎች፣ እንደዚህ አይነት ነገር ውስጥ የሌላችሁ ሰዎች በተቻላችሁ አቅም ፖርኖግራፊ ወይም ደግሞ የወሲብ ፊልሞችን ማየት በጭራሽ አይኖርባችሁ። ወላጆች፣ ይህን ድምፅ የምትሰሙ ወላጆች ካላችሁ ልጆቻችሁን ተከታተሉ። በኋላ ላይ በስፋት አነሳዋል። ልጆቻችሁን ተከታተሉ። አሁን ላይ ማንኛውም ሰው የእጅ ስልክ አለው። የትኛውም ልጆቻችሁ በእጅ ስልካቸው ምን እንደሚያደርጉ ምን እያዩ ትምህርት ቤት በሚሄዱ ሰዓት ላይ በረፍት ሰዓታቸው ላይ ምን እንደሚያዩ ምን እንደሚያደርጉ እጅግ በጣም ልትከታተሏቸውና ኮንትሮል ልታደርጓቸው ይገባል። የወላጅ ኃላፊነት እዚህ ላይ በጣም ከፍተኛ። በቀላሉ በዚህ ነገር 10፣ 15፣ 20 ምናምን ዓመት የሚሰቃዩ ሰዎች እንዳሉ ማወቅ መቻል አለባቸው። እና ትልቁ ሶርስ እንደነገርኳችሁ ምን ይሆናል ማለት ነው? የዚህ ትልቁ ሶርስ ፖርኖግራፊ ወይንም ደግሞ የወሲብ ፊልሞችን መመልከት ይሆናል። የወሲብ ፊልሞች ልክ በምናያቸውና በምንመለከታቸው ሰዓት ላይ እዛ ላይ ትወና ነው እየተደረገ ያለው። ያንን ነገር በተመለከተን ሰዓት ላይ ውስጣችን ያንን ነገር እየተመኘ ይመጣል። ስለዚህ ያንን ውስጡ ወይም ደግሞ ሰውነት ላይ እየተቀጣጠለ የመጣውን የዝሙት እሳት ወይም ደግሞ ይህንን የስጋ ፈቃድ እሳት ለማጥፋት ሰው ወይም ወጣቱ ወይም ደግሞ የመጀመሪያ አማራጭ ተደርጎ የሚወሰደው ራስን በራስ ማርካት። ከዛ አንድ ጊዜ ይጀመራል ይሄ ነገር አንድ ጊዜ ይጀመራል። አንድ ጊዜ ከተጀመረ በኋላ ሱስ ይሆንና ይቀጥላል። ዛሬም ታደርገዋለህ፣ ነገም ታደርገዋለህ፣ ዛሬ ታደርገዋለች፣ ነገም ታደርገዋለች፣ ከነገ ወዲያም ታደርገዋለች። እየተደጋገመ ሲመጣ ከእኛ ጋር ምን ይላል? እየተዛመደ እየተዋሃደ ልክ ምግብ እንደሚያምር ምግብ ሳትበላ መቆየት እንደማትችለው ይህንንም ነገር ሳታደርግ መቆየት እንዳትችል ያደርግሃል ማለት ነው። ይህንን ነገር ሳታደርግ መቆየት እንዳትችል ያደርግሃል። ሌላኛው ምልክቶቹ ልንገራቸው። የመጀመሪያው ምልክቶቹ ሰዎች ራሳቸውን ማግለል ይጀምራሉ። ልክ ወደዚህ አይነት ነገሮች ውስጥ ሲገቡ ይሄ ነገር ሱስ ሆኖባቸው እነሱ ጋር በተደጋጋሚ ሲያደርጉ የመጀመሪያው ነገር የሚያደርጉት ነገር ራሳቸውን ማግለል፣ ለብቻ ጊዜ መፈለግ፣ ጨለማ ቦታን መፈለግ፣ ለብቻቸው የሚሆኑበትን ነገር ማመቻቸት፣ ቤተሰብ ጫጫታ ያለበት ቦታ ላይ መሆን አለመፈለግ፣ ከሰዎች ጋር አለመቀላቀል፣ ከሰዎች መራቅ፣ በፍጹም ከሰዎች ጋር አይቀራረቡ። በጣም ከሰዎች እየራቁ ይመጣሉ። በዛም ራሳቸውን በነፃነት ያገኛሉ። ስለዚህ በነፃነት ይህንን ነገር ለማድረግ ይነሳሳሉ ማለት ነው። ግን ትልቁ ጠላት ያለው እዚህ የእጅ ስልክ ላይ ነው። የመጀመሪያው ትልቁ ጠላት ያለው እዚህ የእጅ ስልክ ላይ ነው። በዚህ ስልክ ላይ የምንመለከተው የፖርኖግራፊ ፊልም በቀላሉ ይሄን ነገር እንድናደርግ ያደርገናል። እስከዛሬ ሲወራ ከሰማችሁ ወይም ደግሞ በግልጽም ባይወራም በአንዳንድ ባለሙያዎች ሲነገር ሰሙታላችሁ። በሚገርም ሁኔታ በሚነገር ሰዓት ላይ
የሚሰጡ ሪኮመንዴሽኖች አሉ፣ ወይንም ደግሞ ከእንደዚህ አይነት ነገር ለመውጣት የሚሰጡ ሪኮመንዴሽኖች አሉ። እኔ ወደዛ ሪኮመንዴሽኖች ወይም ወደ ሀሳቡ ከመግባቴ በፊት ደጋግመን እንድናወራው ስለምፈልግ፣ አዎ ይሄ ማስተርቤሽን የተባለው ድርጊት ብዙ ወጣቶችን እየጎዳ ነው ያለው። በጣም ብዙ ወጣቶች በዚህ ሱስ ውስጥ ተጠምደው አሉ። ለብቻቸው ያለቅሳሉ፣ ይማቅቃሉ። የሚረዳቸው የሚያዳምጣቸው፣ ችግራቸውን የሚያውቅ ሰው የለም። ምን እንደሆኑ የሚያውቅ የለም። አንደኛ አውጥተው አይናገሩትም፣ ሁለተኛ ከዛ ነገር አልተላቀቁ፣ ሶስተኛ ማቆም አልቻሉም። ስለዚህ ደግሞ ደጋግሞ ለመውጣት ይፈልጋሉ፣ ግን መውጣት አይችሉም። አለማድረግ ፍላጎታቸው ነው፣ ግን ያደርጉታል። በሽታውን ደግሞ ለሰው እንዳይናገሩት ያሳፍራል። እና በምን አይነት ምክንያት ሰዎች ከእንደዚህ አይነት ነገር ይውጡ? እንዴት ይከላከሉ? ማህበረሰባችን ደግሞ ለእንደዚህ አይነት ንግግሮች በጣም ግልጽ ስላልሆነ አሳፋሪ ነው፣ ነውር ነው። ኦፍኮርስ ከባድ ነገር ነው፣ ለመናገር ያሳፍራል። የእኛ ማህበረሰብ ደግሞ ምቹ ስላልሆነ የሃይማኖት አባቶችም መምህራኖችም እንደዚህ አይነት ሰዎችን ቀርቦ የማናገር የመምከር እድላቸው ጠባብ ስለሆነ ሰዎች በዚህ ጉዳይ እየተጠቁ ይቆያል። አገልጋዮች ጭምር ሊሆኑ ይችላሉ እኮ። እጅግ በጣም የማይገባበት ቦታ የለም ይሄ ነገር። መምህራን፣ አገልጋዮች፣ የማትጠብቁት ሰው በእንደዚህ አይነት ችግር ውስጥ ሊኖር ይችላል። የማትጠብቁት ሰው ማለት ነው። በግልጽ ስንነጋገር እንዲህ ምክንያቱም ማንም ከማንም ጋር አይነጋገርም። ሁሉም የራሱን ፔን የራሱን ህመም በውስጡ ይዞ ነው ያለው። ምን አልኳችሁ? ገለልተኝነት፣ ከማህበረሰቡ መለየት፣ ከማህበረሰቡ መውጣት። የመጀመሪያው ብቸኝነት ስሜት ውስጥ መግባት፣ ሎንሊነስ፣ ብቸኛ መሆን። በሁለተኛ ደረጃ ላይ ከፍተኛ የሆነ የጸጸት ስሜት፣ ራስን የመውቀስ፣ ራስን የመጥላት እና ኮንፊደንስ ማጣት፣ በራስ መተማመንን ማጣት። ልክ እንደ ማንኛውም ሰው እኔም አናግሬ አጭቼ አግብቼ እንደዚህ አይነት ነገር አደርጋለሁ ብሎ ከማሰብ ይልቅ በእንደዚህ አይነት ነገር ውስጥ ለሚወድቁ ሰዎች በዚህም የተነሳ ሰልፍ ኮንፊደንሳቸውን ያጡ፣ የወንድነት ስሜታቸው ይቀንሳል። ወይም ደግሞ ይሄ ወንድነት ምንለው አለ አይደለ? ይሄ ወንዶች ያለን ስሜት ወንድ በቃ የሚያስብል ይሄ ኮንፊደንስ በደንብ አለ አይደል? ለራሳ ወንዶች ያውቁታል ያንን ነገር፣ ያን ነገር ሉዝ ያደርጉታል። ከፍተኛ የሆነ ጭንቀት ዲፕሬሽን ውስጥ ማለት ነው። ከፍተኛ የሆነ ጭንቀት ዲፕሬሽን፣ ራስን ለማጥፋት መሞከር፣ በራስ ደስተኛ ለመሆን፣ ራስን መጥላት፣ እነዚህ በጣም ክፉ ነገሮች ናቸው። ከዛም በኋላ ደግሞ አልፎ ተርፎ እግዚአብሔር ይቅር ይለኛል ብሎ አለማመን፣ ከቤተ ክርስቲያን መራቅ፣ አጓጉል ሱሶች ውስጥ መግባት፣ ያደረግነውን ነገር ለመርሳት ስንል በመጠጥ በተለያዩ ነገሮች መደበቅ፣ ተያያዥ ሱሶችን ወደ ህይወታችን ማምጣት፣ እነዚህ አብረው የመጡ ነገሮች ናቸው። ሌላኛው በዝርዝር ስንመለከታቸው ምን አይነት ነገሮች እንደሚያጋጥሙ ችግሮቹን ካነሳን በኋላ የመፍትሄ ሀሳቦችን ደግሞ እንደምናነሳ ከወዲሁ ቃል እገባላችኋለሁ። ኦኬ፣ ላንብብላችሁ። ከፍተኛ የሆነ የድካም ስሜት፣ ይሄ በጥናት የመጣውን ነገር ነው ማሳያቸው። ከፍተኛ የሆነ የድካም ስሜት፣ ያለ መጠንከር። ልብ ብላችሁ አዳምጡ። ከፍተኛ የሆነ የድካም ስሜት፣ ያለ መጠንከር፣ መበሳጨት፣ ጭንቀት፣ እብጠት በብልቶቻችን አካባቢ ላይ ከፍተኛ እብጠት ሊያጋጥም ይችላል። በጣም በተደጋጋሚ ከመደረጉ የተነሳ ከፍተኛ የሆነ እብጠት ሊያጋጥም ይችላል። የአይን ህመም ወይንም ደግሞ መጥፋት፣ የጭንቀት በሽታ ወይንም ጭንቀት፣ ጥፋተኝነት፣ ስሜታዊነት ወይንም ደግሞ የስሜት መቀዝቀዝ። ስሜታዊነት ንዴት ውስጥ ቁጣ ውስጥ ይቀጣል። የስሜት መቀዝቀዝ ደግሞ ልክ በስነ ስርዓት አግብተን መኖር ባለንበት ሰዓት ላይ ይህን ነገር ልናደርገው ስንል ሰውነታችን ወይንም አካላችን በሚገባ እግዚአብሔር በፈቀደና ባዘዘ መንገድ አግብተን ከሚስቶቻችን ጋር ልናደርገው የምንችለውን ያንን ተፈጥሯዊ ስሜታችን እንዲጠፋ ያደርገዋል ማለት ነው። ስለዚህ ወንድ ልጅ ለእንደዚህ አይነት ነገር ዝግጁ መሆን አይጀምርም። ሴት ልጅም ደግሞ ከባል ጋር በሚደረገው ህጋዊና ንጹህ ቅዱስ በሆነው ጋብቻ በዛ ሩካቤ ከመደሰት ይልቅ ራስን በራስ በማስደሰት የሚገኘውን ነገር ትመርጣለች። ስለዚህ እኚህ ነገሮች እጅግ በጣም ከፍተኛ ችግርን ይፈጥራሉ። በተለይ ከሁሉም የዝቅተኝነትና የበታችነት ስሜት እንዲሰማ ያደርጋል። በጣም ከፍተኛ የሆነ የበታችነት ስሜት፣ ያለመወደድ ስሜት፣ የመጠላት ስሜት፣ እንደዚያን ነገሮች ውስጥ እንድንገባ ያደርገናል። ኦኬ፣ ችግሮቹን ከዘረዘርናቸው መፍትሄዎቹ ምንድን ናቸው?
መፍትሄ እውነቱን ለመናገር ልክ እንደሆነ መድኃኒት ዋጥ አድርገህ ውሃ ጠጥተህ በቃ አሁን ተሻለኝ ከዚህ በኋላ ስራዬን መስራት ይችላሉ ብለህ በአንድ ጊዜ ቁርጥ ያለ መፍትሄ የምታመጣበት አይደለም። ዴዲኬሽን ይፈልጋል። እሱን እናወራበታለን። መፍትሄዎቹን በሁለት መንገድ አስቀምጥላቸዋል። በመንፈሳዊ መነጽርና እንዲሁም ደግሞ ሳይንሳዊ በሆነ መነጽር በጥቂቱም ቢሆን ልነግራቸው እወዳለሁ። በመንፈሳዊ መነጽር ስንመለከተው የመጀመሪያው ነገር ምንድን ነው? የህሊና ዝግጅት ይጠይቃል። ይህ ጉዳይ ትልቁና ዋነኛው ነገር የህሊና ዝግጅት ይጠይቃል። ራስን ማሳመን፣ ራስን ማዘጋጀት፣ ለመጋፈጥ ቁርጠኝነት ይጠይቃል። ከፍተኛ የሆነ ቁርጠኝነት፣ የቁርጠኝነት ስሜትን ማምጣት እስከ መቼ ድረስ፣ ለምን፣ እንዴት ብለህ ለራስህ ደጋግመ መንገር፣ ይህ ቁርጠኝነት ይጠይቃል። መንፈሳዊውንም ሆነ ሳይንሳዊውንም እርዳታ ወይንም ቴራፒ ለማግኘት ቁርጠኝነት በጣም ወሳኝ ነገር። ለማቆም መወሰን፣ አይ ከዛሬ በኋላ አላደርግም ሳይሆን ለማቆም መወሰንና ለራስህ ደጋግመ መንገር። ማቆም አለብኝ፣ መተው አለብኝ፣ ከዚህ ነገር መውጣት አለብኝ፣ ይሄንን ነገር ላሸንፈው ይገባል፣ ላቆመው ይገባል፣ ልቆጣጠረው ይገባል፣ ልገዛው ይገባል፣ ከእግሬ በታች ልጥለው ይገባል እያል በጣም ቁርጠኝነት ስሜት ይዘ ከዛ በንስሐ የመጀመሪያው ስቴፕ ከንስሐ አባት ጋር ተገናኝቶ ንስሐ ከመግባት ይጀምራል። ንስሐ መምህር ኤፍሬም በኋላ ላይ በዚህ ዙሪያ ላይ በስፋት ያነሱታል። ትንሽ ብቻ ነክቼው ወደዛኛው ይሄዳል። ሌላኛው ሞር ለሳቸው ይሰጣል። ንስሐ መግባት የመጀመሪያው ስቴፕ ራስን አምኖ ኃጢአት እንደሆነ ተረድቶ በደልና ክፋት እንደሆነ ተረድቶና አውቆ የመጀመሪያው ነገር ወደ ንስሐ አባት ሄዶ ንስሐ መግባት። ኦርቶዶክሳውያን እንኳናችሁ ለሌሎቹ ደግሞ ምን አይነት መንገድ መጠቀም እንዳለባቸው ነግራቸዋል። ንስሐ መግባት ሄደ ኃጢአትን መናዘዝ በግልጽ እንዲህ አደርጋለሁ፣ እንደዚህ የወሲ ፊልሞችን እያየሁ ራሴን በራሴ እንደዚህ አደርጋለሁ፣ ከዚህም ነገር መላቀቅ አልቻልኩ፣ ይህን ነገርም ደጋግሜ ከማድረግ የተነሳ ሱስ ሆኖ ተጠናውቶኛል፣ እግዚአብሔር ይቅር ይበለኝ ብላችሁ ከንስሐ አባታችሁ ጋር በመነጋገር የመጀመሪያው ስቴፕ ንስሐ መግባት። ከንስሐ በኋላ የሚሰጠን ቅኖና ሊኖር ይችላል። ያንን ቅኖና በአግባቡ መፈጸም፣ ያንን ቅኖና በአግባቡ ስንፈጽም ሰውነታችን እስኪደክም እስኪዝል ድረስ እየወደቅን እየተነሳን በመስገድ የሰውነት ፍላጎታችን የስጋ ፍላጎታችን እስኪያንዘበዝፈን ድረስ እግራችን መራመድ፣ ለምሳሌ ስፖርት በምንሰራ ሰዓት ላይ ስትራፖ ይዞን በጣም መራመድ እስከሚያቅተን ደረጃ የምንደርስበት ጊዜ አለ አይደለ? እዛ ደረጃ ማለት ነው እስኪደክመን ድረስ አብዝተን ከንስሐ በኋላ ጸሎት ማድረግ፣ ማልቀስ፣ ወደ እግዚአብሔር መጮህ። ትምረኛለህ፣ ይቅር ትለኛለህ፣ ድጋሚ ሰው ታደርገኛለህ፣ አቅም ትሰጠኛለህ፣ ጉልበት ትሰጠኛለህ፣ ብርታት ትሰጠኛለህ፣ የወደኩትን እኔን ታነሳኛለህ፣ ወደ ማንነቴ ትመልሰኛለህ፣ ከማንነት ቀውስ ራስን ከመጥራት ከዚያ ጸያፊ ተግባር ታወጣኛለህ እያሉ እግዚአብሔርን በእንባ በጾም በጸሎት በስግደት፣ ጾም፣ ጸሎት፣ ስግደት፣ ምጽዋት፣ ስለት፣ ጸበል፣ እነዚህ ወሳኝ ነገሮች ናቸው። ጸበል እጅግ በጣም ወሳኝ ነገር፣ አጋንንት ተጨምሮበት የሚፈትነን ጉዳይ ስለሆነ ምን ያስፈልጋል ማለት ነው? መጸበል፣ በአቅራቢያ ወዳለ ጸበል መሄድ፣ ደጋግመ መጠመቅ፣ መጠጣት፣ ሰውነትህን እምነቱን ምኑኑ መቀባት። ከዛም ደግሞ እየሰገድክ እየወደክ ጸሎት እያደረግ መስገድ፣ ጸሎት ማድረግ፣ መስገድ፣ ጸሎት ማድረግ፣ መስገድ፣ ጸሎት ማድረግ፣ መስገድ፣ ጸሎት ማድረግ፣ ንስሐ መግባት፣ ወደ ቅዱስ ቁርባን መቅረብ፣ ንስሐ መግባት፣ ወደ ቅዱስ ቁርባን መቅረብ፣ ጸሎት ማድረግ፣ ጠዋት ጸሎት ማድረግ። እነዚህ ነገሮች በጣም ወሳኝ ነገሮች ናቸው። መንፈሳዊ ይሄ ነገሩ እንዳለ ሆኖ በዚህኛው በኩል ደግሞ ሊሆን የሚገባውን ነገር ልንገራችሁ። አንደኛ ራስን ማሳመን ብያቸዋል። እችላለሁ፣ በእግዚአብሔር ኃይል ከዚህ ነገር እወጣለሁ፣ እገላገላለሁ፣ እላቀቀዋለሁ። ዋነኛውና የመጀመሪያው ኔትወርኩ ማዛጌ መጥቻለሁ። አሁን እሰማለሁ። በጣም አስቸጋሪ ኔትወርክ በስማ እሰማለሁ። አሁን መጥቻለሁ። የምሰማ ከሆነ ኮመንቱ ይሁን፣ በቃ አትዝጉት። የመጀመሪያው ዋነኛው ነገር ለብቻ መሆንን
አቮይድ ማጥፋት በፍጹም ለብቻ እንዳትሆን። እንደዚህ አይነት ችግር ውስጥ ያለ ወንድሜ፣ እንደዚህ አይነት ችግር ውስጥ ያለሽ እህቴ ካለሽ በመጀመሪያ ደረጃ ማስወገድ ያለብሽ ነገር ምን ማለት ለብቻ መሆን። ተቀላቀል ከሰዎች ጋር ተቀላቀል ከሰዎች ጋር ምንም ችግር የለም። ተቀላቀል ማታም ሲሆን ምናምን ነገር ሰዎች ጋር ተቀላቀል፣ አውራ፣ ተጫወት፣ ምን በል ምናምን። ለብቻ በፍጹም እንዳትሆን። በፍጹም በምተኛ ሰዓት ላይ መሬት ላይ ሊሆን ይችላል፣ ቤተሰብ ባለበት ከእንደዚያ ነገር እስክትላቀቅ ድረስ ለብቻ ሩም ይዘህ ክፍል ይዘህ ምናምን ከምትተኛ ይልቅ ከሰዎች ጋር ተቀላቀል። ያላችሁ ሰዎች በመጀመሪያ ደረጃ እንደነዚህ አይነት ችግር ውስጥ ያላችሁ በመጀመሪያ ደረጃ ማጥፋት እና ማስወገድ ያለባችሁ ዋነኛ ነገር ብቸኝነት፣ ለብቻ መሆንን ማስወገድ አለብን። ለብቻ አትሁን። እስፓት አትፈልግ፣ ጸጥ ያለ ቦታ አትፈልግ፣ ዝም ያለ ቦታ አትፈልግ፣ የሆነ በቃ ባዶ ቤት አትፈልግ። በፍጹም ለብቻ መሆንን ምርጫ እንዳታደርግ። ለብቻ በሆንክበት ሰዓት ላይ ዴቪልስ ከም ቱ ዩ በቀጥታ ነው ሴጣን የሚያገኝ። ከዛ ወዲያው እጅ ስልክን እንድታወጣ፣ ከዛም ያን ነገር እንድትመለከት፣ ከዛም ያን ነገር እንድትፈጽም ያገኝ። ሶ ፕሊዝ አቮይድ፣ ብቻ መሆንን አጥፉ። ለብቻ መሆን የለባችሁ። የመጀመሪያ ነገር ምንድነው? ለብቻ ነው። ሌላኛው ይህንን የስማርት ስልክ ችግሩ እንግዲህ ይሄ ነው። እዚህ በስማርት ስልክ በቀላሉ ሰዎች ሰርች በማድረግ ምን ያደርጋሉ? ይህንን የፖርኖግራፊ ሳይት ያሉ። ስለዚህ ምን ታደርጋላችሁ መሰላችሁ? በመጀመሪያ ደረጃ የምታደርጉት ዋነኛው ነገር ምንድን ነው? ሎክ አድርጓቸው እያንዳንዱን ሳይት። ሌላኛው አሁን ኢትዮጵያ ውስጥ ይሄ ነገር አይሰራም ይመስለኛል፣ አላቅም። ግን ብዙ ነገሮችን ለማጣራት እስከሞከርኩኝና ለማየት እስከሞከርኩ ድረስ ተዘግቷል። ግን ወጣቱ ምን ያደርጋል? ቪፒኤን ዳውንሎድ በማድረግ ቪፒኤን ኮኔክት በማድረግ ያንን ነገር ያያል። ሶ ምንድነው ማድረግ ያለብህ? ሳይቶቹን ሎክ ማስደረግ። እንደዚህ አይነት ነገሮችን ሊያሳዩ የሚችሉትን ሳይቶችን ሎክ ማስደረግ። ሌላኛው ለብቻ በምትሆንበት ሰዓት ላይ በፍጹም እጅ ስልክህን እንዳትነካ። የእጅ ስልክህን አቮይድ አድርግ። ማታ ወደ አልጋ ወደ መኝታ ከመሄድ በፊት ስልክህን ወይ ለእናትህ ወይ ለአባትህ ወይ ለሆነ ሰው ሰጥተህ ሂድ። የእጅ ስልክህን ይዘህ ወደ መኝታ ክፍል እንዳትገባ። የእጅ ስልክህን ቁጭ አድርገህ ወይ ለሆነ ሰው ሰጥተህ ብቻህን ወይ ደግሞ ከቤተሰቦች ጋር ለመተኛት ሞክር። ስለዚህ የእጅ ስልካችሁን ይዛችሁ ወደ እንትን እንዳትገቡ። ወደ መኝታ ክፍላችሁ ለብቻችሁ ስውር ወዳለ ቦታ ላይ መቀመጥን እንዳትፈልጉ። ይሄ በጣም ችግር ስለሆነ ማለት ነው። ሌላኛው በተቻላችሁ አቅም ስፖርት የማትሰሩ ከሆነ ስፖርት በጣም ወሳኝ ነገር። ስፖርት የሚሰራ ሰው ይህንን ነገር በጣም በትልቅ ሁኔታ ምን ማለት ይችላል? መቋቋምና ይህንን ነገር አቮይድ ማድረግ ይችላል። ስፖርት የሚሰሩ ሰዎች ይህንን ነገር አቮይድ ያደርጉታል። ሰውነት ይደክማል፣ ይዝላል። ስለዚህ ይህን ነገር የማሰብ ይህን ነገር የመፈለግ ይህን ነገር የመመኘት ነገር ይቀንሳል። ሌላኛው ምነግራችሁ ነገር በተለይ ለወንዶች በጣም ትኩረት አድርጌ የምናገረው፣ ወንዶች ስንባል ብዙ ጊዜ በአይናችን የሚመጣውን ነገር መቆጣጠር አንችልም። አይናችን የተመኘውን አይናችን የሚያየውን ነገር ብዙ ጊዜ እንፈልገዋለን። አቮይድ በጣም ብዙ ሴቶች የሚበዙበት ቦታ ላይ መቀመጥን፣ ይሄ በቃ የሴቶችን መቀመጫ እየተከታተሉ ማየትን፣ እንደዚህ አቀርቅሮ መዞርን፣ ይህን ነገር አቮይድ አድርግ። በጣም የተገላለጠ ልብስ ለብሰው የሚንቀሳቀሱ ሴቶች ያሉበት ቦታ ላይ አለመገኘት። ሌላኛው ወደ ሻወር ቤት በምትገቡ ሰዓት ላይ ወንዶችም ሆነ ሴቶችም በመጀመሪያ ደረጃ ማድረግ ያለባችሁ ነገር ምንድን ነው? መዝሙር ትከፍታላችሁ። ወደ ሻወር ቤት በምትገቡ ሰዓት ላይ መዝሙር ትከፍታላችሁ። በረጅሙ መዝሙር ከፍታችሁ
መዝሙሩን እየሰማችሁ ሻወር መውሰድ። መዝሙር ከፍታችሁ ወይ ስብከት ወይ መዝሙር እየሰማችሁ ነው ሻወር መውሰድ ያለባችሁ። ማታም ብቻችሁ እንዳትሆኑ፣ ለብቻችሁ ከስልካችሁ ጋር አታሳልፉ። እያንዳንዱን ነገር ብሎክ አድርጉት። ዩቲዩብ ላይም እየገባችሁ አትመልከቱ። የተለያዩ አይነት እነዚህ ጎግል ላይ የሚሆን ክሮም ላይ የሚሆን እያንዳንዱ ነገር ላይም እየገባችሁ ነገሮችን አትመልከቱ። ቅድም አስምር የነገርኳችሁ ነገር አለ። በስልክ የሚደረገውን ነገር አቆሙ። ቅድም ተናግሬያለሁ። እሱን ነገር አቆሙ። ከዛም በኋላ ጸበል፣ ጾም፣ ጸሎት እኚህ ነገሮች ካደረጋችሁ ነስታችሁ የግል ንጽህናችሁን በምትጠብቁ ሰዓት ላይ በተቻላችሁ አቅም አንደኛ ከጠዋት ስትነሱ እየከፈታችሁ ቤታችሁን በሆነ በመንፈሳዊ ድባብ ሙሉት። ዝማሬ። ሌላኛው ለብቻችሁ ክፍል ይዛችሁ የምትተኙ ሰዎች ካላችሁ ቤት ውስጥ እንግዲህ ሰፊ ቤት ይኖራል። እናት፣ አባት፣ ልጆች ብቻ ለብቻችን ከሆነ ክፍላችን ወይም ለብቻችን ምንኖር ከሆነ ቤታችሁን እንዳለ በስዕል አድኖ አጥለቅልቁት። ቅዱሳት ስዕላትን በዚህ ጋር በዚህ ጋር በሁሉም ቦታ የጸሎት ቦታ አለ። ቅዱሳት ስዕላት ከፊት ለፊት ቀናም ስትል እንድታይ በዚህም ዞር ስትል በሁሉም ቦታ ላይ ቅዱሳት ስዕላትን ማድረግ መኝታ ክፍላችሁ አካባቢ ላይ በቃ ከእንደዚያ ነገር እስክትላቀቁ ድረስ ቅዱሳት ስዕላትን በስፋት ቅዱሳት ስዕላትን ተጠቀሙ። አጠገባችሁ ይኑሩ ቅዱሳት ስዕላት በተቻላችሁ አቅም። ወደፊትም ስታዩ ወደ ኋላም ወደ ግራም ወደ ቀኝም ስትመለከቱ ቅዱሳት ስዕላት ኑሮ ያንን ማድረግ እንዳትረሱ። ቅዱሳት ስዕላትን ቤታችሁ ውስጥ መኖር አለበት። በቃ ቅዱሳት ስዕላት በጣም ወሳኝ ናቸው። ይህን የምላችሁ ለምን መሰላችሁ? በተሻላችሁ አቅም ለብቻችሁ በምትኖሩ ሰዓት ላይ አትሊስት በቅዱሳን እንደተከበባችሁ ሊሰማችሁ ይገባል። እንድታሸንፉት ጉልበት እንዲሆናችሁ ማለት ነው። ወደዛ ነገር ሲገፋፋችሁ ዞር ስትል የቅዱስ ሚካኤል ስለ አድኖ እንታል። ወደዚህ ስታይ የእመቤታችን ተሰቅሎ ያለውን የመድኃኒዓለምን ይሄ ነገር ምን ይላል? ጭንቅላታችሁን ሊቆጣጠር የመጣውን ያንን ነገር ምን እንዲያደርግላችሁ ነው? ያጠፋል። ሌላኛው ሰው ከሰዎች ጋር እራት በላችሁ፣ ለምሳሌ ማታ ነው እንበል፣ እራት በላችሁ፣ ጠጣችሁ፣ በቃ ተጫወታችሁ ምናምን፣ የእንቅልፍ ሰዓት ሶሻል ሚዲያ ማየት ካለባችሁ እዛው ሰው ፊት ሰው ባለበት በተሰበሰበበት ለብቻ እንዲተደብቀ እንዲህ ምናምን እየተሳቀቀ ለዛው ሰው ባለበት የዛን ሰዓት ላይ ማየውን ነገር አታይማ ሰው ስላለ። ከዛ ልክ የእንቅልፍ ሰዓት ወደ መኝታ ክፍል መግቢያ ሰዓት ሲደርስ ስልክህን ቁጭ አርገ መግባት። ስልክህን አስቀምጠ ወደ መኝታ ክፍል በቃ አለቀ። ለመተኛት ብቻ ከሆነ ወደ መኝታ ክፍል የምትገባው ስልክህን ቁጭ አርገ። ሌላኛው የተለያየ ዓለም ሆናችሁ እሷ ኢትዮጵያ አንተ ውጭ፣ አንተ ኢትዮጵያ እሷ ውጭ ሀገር ያላችሁ በርቀት ላይ ያላችሁ በፍጹም በግልጽ ነው መናገር። ይሄ ፎን ሴክስ የሚባለው ወይም በስልክ የሚደረግ ይሄ ግንኙነት እጅግ እጅግ ነውር ነው። እጅግ እጅግ የግለ ወሲብን በእጅጉ የሚያስፋፋ በጣም ወደ አልባሌ ሱስ ውስጥ የሚከት ስለሆነ ከዚህ ድርጊት የትኛውም ክርስቲያን መቆጠብ አለበት። የትኛውም ክርስቲያን ከዚህ ድርጊቱ መቆጠብ አለበት። በፍጹም እንደዚህ አይነት ነገሮች እንዳትጀምሩ። በፍጹም በፍጹም በፍጹም። በጣም 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 አላስፈላጊ የሆነ ነገ እንዳትጋቡ ነው የሚያደርገው። ነገ ቤተሰብ እንዳትመሰርቱ ነው የሚያደርገው። ነገ ልጆች እንዳይኖራችሁ ነው የሚያደርገው። ይሄንን ነገር በፍጹም ማቆም መቻላል። እዚህ ነገር ውስጥ ያላችሁ ሰዎች ካላችሁ ኮምፕሊትሊ ከአሁኗ ሰዓት ጀምሮ በቃ ተነጋግራችሁ በቃ አይ ይህን ነገር ማቆም አለብን፣ ይቅርብን፣ አያስፈልግም፣ ሁለታችንንም ወደማይሆን ነገር ውስጥ ነው የሚከተን። የሚጠቅምን ነገር አይደለም፣ የሚጎዳን ነገር ነው። መቆም አለበት። ዊኖ በቃ ሁሉም ሰው ምን ሊያደርግ እንደሚችል እኛ ወጣት ነን እና ነገሮችን ስናደርግ ስንነጋገር በቃ ያለ ነገር ላይ ነው የምናወራውና ሱቶ በቃ ይቅር፣ አያስፈልግም። በቃ በተቻላችሁ አቅም ፍቅረኛ ማቾች ከሆናችሁ የተወሰነች የጸሎት ሰዓት ብትኖራችሁ አሪፍ ነው። በጋራ የተወሰነች የጸሎት ሰዓት ቢኖራችሁ አሪፍ ነው።
አንድ አባታችሁን ያብራችሁ ደግማችሁ ከዛ በኋላ ንግግራችሁን ብትችል በጋራ የሆነ የጸሎት ሰዓት ቢኖራችሁ ሞር ወደ ሴክሹዋል ወደሆኑ ነገሮች ውስጥ አታውሩ። በተለይ በርቀት ያላችሁ ሰዎች፣ እዚህም ያላችሁ ሰዎች ከሆናችሁ በፍጥነት ተጋቡ። በቃ መጋባት የምትችሉ ከሆነ ተጋቡና የተቀደሰ ትዳራችሁ መስርታችሁ በትዳራችሁ መቀጠል። ከዛ ውጭ ወደ ሌላ ነገሮች ውስጥ ባትመለካከሉ። ብዙ አይነት ነገሮች ላይ ጊዜያችሁን አታጥፉ። በተለይ ነግራችኋለሁ። አንደኛ ፖርኖግራፊ፣ የወሲብ ፊልሞችን ማየት ማቆም አለባችሁ። ሁለተኛ ፎን ሴክስ ወይም በስልክ የሚደረግ ግብረ ግንኙነት፣ ጾታዊ ግንኙነት፣ ይህንን ማቆም። በሶስተኛ መጽሐፍቶች፣ ለእንደዚህ አይነት ነገር የሚዳርጉ መጽሐፍቶችን ከማንበብ መራቅ። እንደዚህ አይነት ቮይሶችን መለዋወጥ ማቆም። በቮይስ ወይም ደግሞ ኦዲዮ ነገሮች ዩቲዩብ ላይ ሊሆን ይችላል፣ ቲክቶክ ላይ ሊሆን ይችላል፣ የትኛው ማህበራዊ ገጽ ላይ እንዲህ አይነት ነገሮች ካሉ ማቆም። አልጋ ላይ ረጅም ሰዓት አለመቆየት ከእንቅልፍ ከነቁ በኋላ ጠዋት ላይ ከሆነና ከእንቅልፍ ከነቁ በኋላ አልጋ ላይ ረጅም ሰዓት አለመቆየት። ሌላኛው ወደ መኝታ ክፍል በሚሄዱበት ሰዓት ላይ ከመተኛት በፊት ረጅም ሰዓት በስልክ ላይ አለመቆየት። ጸሎት አድርጎ እንቅልፍ ከሆነ ወዲያው መተኛት። ለብቻ አለመሆን፣ ቆራጠኝነት፣ ቁርጠኝነት፣ ራስን ማሳመን። ዴዲኬሽን ግን ይፈልጋል። እኔ 21 ቀን ምናምን ሁልጊዜም ዴዲኬሽን ይፈልጋል። ሌላኛው የፍቅር አጋር ካላችሁ በግልጽ ማውራትን ልመዱ። አውሩት፣ በግልጽ ተናገሩ። በጣም የራሳችሁ ከምትሉት የቅርብ ሰው ጋር በግልጽ ባልና ሚስቶችም ከሆናችሁ በግልጽ ተነጋገሩ። ይሄ አንድ ሰው ፈልጎት የሚያደርገው ነገር አይደለም። እንደ ቀልድ ገብቶበት ከዛ ተዘፍቆ የሚቆይበት ነገር ስለሆነ ሚስትም ባል እነዚህ አይነት ችግር እንዳለበት ካወቅሽ ወይም የምጠረጥሪው ነገር ካለ በግልጽ ማውራት እና ከእንደዚህ አይነት ሰዎች ጋር በምታወሩ ሰዓት ላይ አስማች አስፖስብል አግሬሲቭ መሆን አያስፈልግም። ማሸማቀቅ አያስፈልግም። በጣም የጥፋተኝነት ስሜት እንዲሰማቸውና በግልጽ እንዳያወሩ ማድረግ የለባቸውም። በተቻላችሁ አቅም በማቅረብ ሞራል በመስጠት አይዞ አይዞሽ በመባባል ችግሩ ላይ ከዛ በግልጽነት በማውራት መፍታት የተሻለ። ቤተሰብ ከሚበተን መለያየት ከሚመጣ ትዳራችሁን ከምትበትኑ ልጆችን ያለ አባትና ያለ እናት ከሚያድጉ እጅግ በጣም እና ማታ ማታ ከመተኛታችሁ በፊት መዝሙረ ዳዊት በጣም ወሳኝ ጸሎት። ሌላኛውን የነዚህ የዝሙት መንፈስ በብዛት የሚያስቸግረው ሰው ካለ ደግሞ ይኸው የዮሐንስ ወንጌል አለ እና መዝሙረ ዳዊት ሁለቱን ማንበብ ይቻላል። በቃ ገለጥ አድርጎ አንዳፍታ አንብቦ መተኛ። ረጃጅም ጸሎት ላይሆን ይችላል። ከሁሉ በላይ ግን የምናሸንፍበት ጉልበታችን ክርስቶስ ኢየሱስ ነው ብያቸዋል። የከፈለልንን መከራ ማለት የከፈለልንን ዋጋ የተቀበለልንን መከራ፣ የእሱን መራቆት፣ የእሱን መራብ፣ የእሱን መጠማት፣ እያንዳንዱ ጽዋዕተ መከራ ክርስቶስ ላይ የደረሱት እነዛን ሕማማት መስቀል በማሰብ ጸሎት ማድረግ፣ መመሰጥ፣ በቃ ወደ ውስጥ ማስገባት። እኔ ሲል እኮ ነው ጌታ እና አይሰጀስት መንፈሳዊ ፊልሞችን እዩ። ፊልም ማየት ከፈለጋችሁ መንፈሳዊ ፊልሞች ለምሳሌ ፓሽን ኦፍ ክራይስት የክርስቶስን ስቅለት ፊልም ከሆነ ከዛ የቅዱሳን ታሪክ የያዘ ፊልም የነ ቅዱስ ጊዮርጊስ ሊሆን ይችላል፣ የሰማዕታት የነ አባ እንጦንስ ሊሆን ይችላል፣ የነ አባ መቃርስ ሊሆን ይችላል። መንፈሳዊ ፊልሞችን ማየት፣ ፊልምም ከሆነ መንፈሳዊ ፊልም፣ ትረካም ከሆነ መንፈሳዊ ትረካ። ከዛ ደግሞ ስግደት ወሳኝ ነገር፣ በጣም ጉልበታችንም እያደከምን ጾም፣ ጸሎት፣ ስግደት፣ ንስሐ፣ ርኅራሄ፣ ምጽዋት። ሰንበት ትምህርት ቤት ያልገባችሁ ከሆነ ሰንበት ትምህርት ቤት መግባት፣ ግቢ ጉባኤ ማትሄዱ ከሆነ ግቢ ጉባኤ መግባት፣ ቴዎሎጂ ትምህርት፣ የሆነ ነገር ራሳችሁን ቢዚ ማድረግ። በአጭሩ ጠቅለል ሳደርገው ራሳችሁን ቢዚ ማድረግ። ከምንም እና ከምንም በላይ ከዚህ ነገር ለመውጣት ትልቁ ነገር ራስን ቢዚ ማድረግ፣ በሆነ ነገር ቢዚ ማድረግ። በቃ ይህ ቤት ውስጥ ብቻህን ከሆነ ጎአውት ውጣ፣ የሆነ ቦታ ላይ ሂድ፣ የሆነ ነገር ስራ፣ ቢዚ አድርግ ራስን። በቃ በጣም ቢዚ ስራ ከሆነ ስራ ላይ፣ ቤተክርስቲያን ከሆነ ቤተክርስቲያን። ራሳችሁን ቢዚ ስታደርጉት ጊዜ አይኖራችሁ። ከዛም ስትመጡ ማታ ከሰዎች ጋር መቀላቀል እና በዚህ ዙሪያ ላይ ቪዲዮ ሰርቼላችኋለሁ። ያን ቪዲዮ ገብታችሁ ተመልከቱት፣ ለብዙ ሰው አጋሩት። ሌሎችም ደግሞ እንደዚህ አድቫይዝ የሚያደርጉ ሰዎች ይኖራሉ። የእነሱን ትምህርት መስማት፣ እዚህ የባለሙያ ድጋፍ የሚሰጡ ሰዎች አሉ፣ እንደ ቴራፒ ነገር። የእነሱን ቪዲዮዎች መስማት፣ ማዳመጥ ምናምን፣ ማዳመጥ መስማት። ነገሮች ከዚህ በላይ እየከፉ የሚመጡ ከሆነ
ምን አደርጋለሁ? እኔ የቴሌግራም ቻናል ከፍታለሁ። እዚያ የቴሌግራም ቻናል ላይ ስማችሁን ቀይራችሁ ምንም በጣም ከባድ ስለሆነ በግልጽ ለማውራት በዚህ ጉዳይ ላይ ስማችሁን ቀይራችሁ በፈለጋችሁት ዩዘርኔም ብቻ ተቀላቀሉ። ትቀላቀላላችሁ። እዛ ላይ ያስቀምጥላችኋል ቮይሶችን፣ ስብከቶችን፣ ምክሮችን፣ ተግዛዞችን፣ አንዳንድ ነገሮችን ከዛ በዛ ያደረግን ወጣቱ ከእንደዚህ አይነት እጅግ አሰቃቂ ሳይለንት ኪለር እጅግ በጣም ሳይለንት ኪለር ድምፅ አልባ ገዳይ መሳሪያ ነው ይሄ ማለት። ከእንደዚህ አይነት ነገር መውጣት አለባችሁ።